አማራ መላው ግዛቱ በጦርነት እየተናጠ ነው። ጋራው ሸንተረሩ ጥይት እያጓራበት ቀጥሏል። የደፈጣ ውጊያ፣ የግንባር ፍልሚያ፣ የጨበጣ ትንቅንቅ በአማራ ምድር ተፋፍሟል። ዝርዝሩን ይዘነዋል። በልዩ ዘመቻ የተቀጣጠለው የአማራ ሕዝብ ትግል በድል እየገሰገሰ ነው። የዘመቻው ሶስተኛ ቀንድሎች ለብላክ ላየን ሚዲያ ደርሰዋል። እንነግራችኋለን። የኢትዮጵያ ባለስልጣናት በዓለም አቀፉ ፍርድ ቤት የጦር ወንጀል ክስ ተመስርቶባቸዋል። ሰበር መረጃውን በዝርዝር ተሰሙታላችሁ። ባለስልጣኑ ሁለት ሰዎችን ገድለው በነፃ የተለቀቁበት ፍርድ በኢትዮጵያ አነጋጋሪ ሆኗል። በተፈናቃይ ድንኳኖች የእሳት አደጋ ተከስቷል። ዜጎችም እየሞቱ ነው። ሳር እስከ መብላት ያደረሰው አሳዛኝ የረሃብ አደጋም በዘገባችን እንመለከተዋለን። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላየን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። ሶስተኛ ቀኑን በያዘው ዘመቻ አንድነት ተጋድሎ የአማራ ፋኖ በጎጃም የራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር አባላት የሆኑት ወንበርማር ብርጌድ፣ ወርቅ አባይ ብርጌድ እና ደጃች አሰቦ ቡሬዳሞት ብርጌድ በጥምረት ባደረጉት ተጋድሎ ቁጭ ከተማ እንዲሁም አለፋ ከተማን ተቆጣጥረውታል። አለፋ ከተማ ላይ በግዳጅ አገዛዙ ለሚኒሻነት ለማሰልጠን ያሰራቸውን ወጣቶችና የፖለቲካ እስረኞች በድምሩ 200 እስረኞችን ነፃ ማድረጋቸውን የአማራ ፋኖ በጎጃም 5ኛ ክፍለ ጦር የሚዲያ ባለሙያ ፋኖ ዮሴፍ አረጋዊን ገልጿል። የጎጃም አገው ምድር ክፍለ ጦር ዘንገና ብርጌድ እና ጊዮን ብርጌድ አሽፋዋ ካኒ ላይ መጋቢት 11 ቀን 2017 ዓ.ም ባደረጉት ውጊያ ኮሎኔል አባተ ሞላ የተባለ አዋጊ ላይ እርምጃ መውሰዳቸው ታውቋል። ኮሎኔል አባተ ሞላ በፋኖች ሲገደል ስናይፐር፣ ስታር ሽጉጥ እስከነሙሉ ትጥቅና አጃቢዎች፣ መገናኛ፣ ተንቀሳቃሽ ሬዲዮ 140 ሺህ ብርና የተለያዩ ሰነዶች መማረካቸውን ተናግረዋል። በሁሉም የአማራ ግዛቶች መጋቢት 10 ቀን 2017 ዓ.ም የጀመረው ወታደራዊ ማጥቃት በጎንደር ግንባርም ተጠናክሮ ቀጥሏል። በተጀመረ ሶስተኛ ቀኑን ባስቆጠረው ዘመቻ አንድነት የጎንደር ግንባር ከባድ ተጋድሎ ማድረጉን የእዙ የህዝብ ግንኙነት መምሪያ አሳውቋል። በማዕከላዊ ጎንደር ዞን የምስራቅ ደንቢያ ዋና መቀመጫ ቆላድባ ከተማን በመቆጣጠር በአካባቢው የነበረውን የመንግስት የጸጥታ ኃይል በማጥቃት ጀብድ መፈጸሙን አሳውቋል። ጥቃቱን የፈጸመው የአማራ ፋኖ አንድነት በጎንደር የታርሎ ብርሃን ክፍለ ጦር አባላት እንደሆኑና ከጎንደር በቅርብ ርቀት በተመሳሳይ ጥቃት በማድረስ ልዩ ስሙ ጉንብሪት በተባለ ቦታ የነበረውን የመንግስት ሰራዊት ማጥቃቱን ገልጿል። በዚህም በድምሩ ከ31 በላይ አባላት ላይ እርምጃ መውሰዱንና ከ18 በላይ አባላት ቁስለኛ መሆናቸውን አሳውቋል። የቆላድባ ከተማ ሙሉ በሙሉ በፋኖ ቁጥጥር ስር ናት ተብሏል። በማዕከላዊና ሰሜን ምዕራባዊ የጎንደር ቀጠና በተከታታይ ቀናት በተፈጸመበት ጥቃት መነሻነት የመንግስት ወታደሮች ከተሞችን ለቀው መውጣታቸውን የአማራ ፋኖ አንድነት በጎንደር አሳውቋል። ይህን ተከትሎም የአካባቢው የፋኖ ኃይል ከተሞችን ተረክቧል ነው የተባለው። በታች አርማጭሆ ወረዳ ሙሴ ባምብ፣ ኩርቢ፣ ማሂን፣ ዋሊያ፣ እርጎዬ፣ ጀንግር ከተሞች በዘመቻ አንድነት ነፃ ሆነዋል ተብሏል። በማዕከላዊ አርማጭሆ ወረዳ ዳንጉራ፣ ታጎርና ሞገሴ ከተሞች ነፃ መሆናቸውን ተነግሯል። በጠገዴ ወረዳ ሰጋሉና አዴት ከተሞችም በዘመቻ አንድነት በቁጥጥር ስር የገቡ የጎንደር ግንባር ከተሞች ናቸው። በሰሜናዊ ጎንደር ቀጠና የአዳርቃይ ወረዳ አዳርቃይ ከተማና ዛሪማ ከተማ አቅራቢያ በተደረገ ጦርነትም የመንግስት የጸጥታ ኃይል የያዛቸውን ቦታዎች ለቆ እንዲወጣ ስለመደረጉ ተገልጿል። በደቡባዊ ጎንደር ቀጠና ደራ ሐሙሲት በመንግስት ሹመኞች ላይ ተፈጽሟል በተባለ ጥቃት ከ7 በላይ አመራሮች እርምጃ እንደተወሰደባቸው ተነግሯል። ከትግራይ ጦርነት የተረፉ 8 ሰዎች ለጀርመን ፌዴራል አቃቤ ሕግ ጋር የወንጀል ክስ አቀረቡ። ክሱን ያቀረቡት የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች ፈጽመዋል ባሏቸው 12 ከፍተኛ የኢትዮጵያና የኤርትራ የመንግስትና ወታደራዊ ባለስልጣናት ላይ ነው። ክሱ የተዘጋጀው በሊጋል አክሽን ወርልድ ዋይድ LAW እና በዶክተርና ኦህሜንቺን እንዲሁም በዴቤ ቮይስ እና ፕሊምፕተን LLP እና በአውሮፓ ሕገ
መንግስታዊና ሰብአዊ መብቶች ማዕከል ድጋፍ መሆኑ ተገልጿል። የቀረበው ክስ በጀርመን ዓለም አቀፍ ዳኝነት ስልጣን መርህ መሰረት ሲሆን ይህም በውጭ ሀገር የተፈጸሙ ዓለም አቀፍ ወንጀሎች ላይ ክስ ለመመስረት ስለሚያስችል ነው። ሌጋል አክሽን ወርልድ LAW እንደገለጸው ክሱን ያቀረቡት የቀድሞ የሰብአዊ እርዳታ ሰራተኛና የቀድሞ ጊዜያዊ የመንግስት ባለስልጣንን ጨምሮ 8 ከጦርነቱ የተረፉ ሰዎች ናቸው። ድርጅቱ አቤቱታ አቅራቢዎቹ እንደ ሌሎቹ በመቶ ሺዎች የሚቆጠሩ ሰዎች የጾታ ጥቃት፣ በዘፈቀደ መታሰር፣ መሰቃየትና መራብ የደረሰባቸውና እስካሁን ድረስ ፍትህ የተነፈጉ መሆናቸውን ገልጿል። አክሎም ከቅሬታ አቅራቢዎቹ መካከል አንዳንዶቹ በአሁኑ ወቅት በጀርመን ውስጥ እንደሚኖሩና የጀርመን ፌዴራል አቃቢ ህግ ምርመራ እንዲጀምር ጠይቋል ብሏል። ሌጋል አክሽን ወርልድ LAW የትግራይ ተጎጂዎች የክስ አቤቱታን ሲያቀርብ ይህ ለሁለተኛ ጊዜ መሆኑን ገልጿል። የመጀመሪያው ያቀረበው ከፓን አፍሪካ ከህግ ባለሙያዎች ህብረትና ከአፍሪካ የሰብአዊ መብቶች ኮሚሽን ጋር በመተባበር ሲሆን ኢትዮጵያ በአፍሪካ የሰብአዊና የህዝብ መብቶች ቻርተር ስር የተጣለባት ግዴታ እንደጣሰች ገልጿል። በጀርመን የቀረበው አቤቱታ በመጀመሪያ በመስከረም 2024 ለፌዴራል አቃቢ ህግ ቢሮ የቀረበ ሲሆን ዛሬ ተጨማሪ ማስረጃዎች ተጨምረዋል። ድርጅቱ የጀርመን የፌዴራል አቃቢ ህግ በተፈጸሙ ወንጀሎች ላይ መዋቅራዊ ምርመራ የመክፈት፣ የግለሰብ ምርመራ የማካሄድ፣ የእስር ትዕዛዝ የማውጣትና ተጠያቂዎችን የማስፈጸም አቅም አለው ብሏል። በደቡብ ኢትዮጵያ ክልል ጌዲዮ ዞን ያለ መንጃ ፈቃድ እያሽከረከሩ ሰርግ ላይ የነበሩ ሁለት የአንድ ቤተሰብ አባላት ላይ የሞትና በ12 ሰዎች ላይ የአካል ጉዳት ያደረሱ የይርጋ ጨፌ ወረዳ አስተዳዳሪ በገደብ ቅጣት ተለቀቁ። አደጋው የደረሰው በዞኑ ይርጋ ጨፌ ወረዳ ሀፉርሳ ወራቤ በተባለ ቀበሌ ታህሳስ 13 ቀን 2017 ዓመተ ምህረት ለልምምድ ብለው ያለ መንጃ ፈቃድ የመንግስት ተሽከርካሪ እያሽከረከሩ በነበሩት የወረዳ ዋና አስተዳዳሪ አቶ ተስፋ የሚጁ መሆኑን የሟች ቤተሰብና የጌዲዮ ዞን ፍትህ መምሪያ ተናግረዋል። በተሽከርካሪ አደጋው የሶስት ልጆች እናት የሆኑት ወይዘሮ ገነት ንጉጆ የተባሉ ባለቤታቸውና ወይዘሮ አዲኮ ዲቃዶላ የተባሉ እናታቸው የሞቱባቸው አቶ ኩራባቸው ሞሮማ ላያቸው ላይ ነው የወጣው በማለት ስለ አደጋው ተናግረዋል። በወረዳው በአሽከርካሪነት የተቀጠሩ አንድ ሰራተኛ አስተዳዳሪው ለልምምድ ብለው ጋቢና ሹፌራቸውን አስቀምጠው ለማሽከርከር እንደወጡ የተናገሩ ሲሆን ተሽከርካሪው ሰርግ ላይ ድንኳን ውስጥ የነበሩ እድምተኞች ውስጥ ዘሎ ነው የገባው ብለዋል። ተከሳሹ 8 ዓመት እንደተፈረደባቸው የሚናገሩት የሟች ቤተሰብ ነገር ግን ስለመለቀቃቸው ከሰዎች እንደሰሙ ገልጸዋል። የወረዳው ሰራተኛ የቀድሞ አስተዳዳሪው ስለመለቀቃቸው በአይናቸው ማረጋገጣቸውን ተናግረዋል። በጣም ነው የምናዝነው ሲሉ ለሰሙት ዜና ምላሽ የሰጡት ቤተሰብ እስካሁን ወጥተን አናቅም፣ ሐዘን ላይ ያለነው የአንድ ሰው ህይወት ብቻ አይደለም፣ 2 ሰው ከአንድ ቤት ማጣት ማለት ትልቅ ሐዘን ነው ብለዋል። አቃቤ ህግ የፍርድ ቤቱ ውሳኔ ፍትሃዊ አይደለም በሚል ለክልሉ ጠቅላይ ፍርድ ቤት ይግባኝ ማቅረቡ ተነግሯል። ይህን ያህል የቅጣት ማቅለያዎችን ተቀብሎ አቃቤ ህግ ያቀረባቸውን የቅጣት ማክበጃ ሐሳቦችን ዘሎ ፍርድ ቤቱ ባልተገባ መልኩ ቅጣቱ ወደ ታች እንዲወርድ ያደረገበት አግባብ አሰራርን ህግን መሰረት ያደረገ አይደለም። ከዚህ ባለፈም ፍርዱ ሊገደብ የሚገባው ጉዳይ አይደለም። የሚታገዱ ጉዳዮች ሌሎችን ሊያስተምሩ የሚችሉ ግለሰቡ ለማህበረሰቡ ጥቅም የሚያመጣ ከሆነ ነው ብሏል የጌዲዮ ዞን አቃቤ ህግ። በቸልተኝነት የሰው ህይወት ማጥፋት ከ7 ዓመት እስከ 15 ዓመት እስራት የሚያስቀጣ ወንጀል ሲሆን በቸልተኝነት አካል ጉዳት ማድረስ ደግሞ ከ3 ዓመት በላይ እስራት የሚያስቀጣ ወንጀል ነው። በሱዳን የትግራይ ስደተኞች በሚኖሩበት መጠለያ በተነሳ እሳት የ6 ዓመት ህፃን ህይወት ማለፉ ተገለጸ። የትግራይ ስደተኞች ተጠልለውበት በሚገኘው የሱዳን ኡምራ ኩባ መጠለያ ካምፕ ላይ ትላንት መጋቢት 11 ቀን 2017 ዓመተ ምህረት ቀትር ላይ ባጋጠመ የእሳት አደጋ የ6 ዓመት ህፃን ልጅ ህይወት ማለፉ ተገለጸ። በሰውና በንብረት ላይ ከፍተኛ ጉዳት ማድረሱም ተጠቁሟል። በመጠለያ ውስጥ የነበረ የ2
የ2 ዓመት ሕፃን ልጅ ከፍተኛ ጉዳት ስለደረሰበት ለተጨማሪ ሕክምና ከመጠለያው አቅራቢያ ወደሚገኘው የሕክምና ማዕከል መወሰዱን ተገልጿል። በእሳት አደጋው በመጠለያ ካምፑ የተገነቡ የበርካታ ስደተኞች መኖሪያቸውን መውደማቸውን ተፈናቃዮቹን ዋቢ በማድረግ ተዘግቧል። የእሳት አደጋው መነሻ እስካሁን አለመታወቁም ዘገባው ጠቁሟል። በጉዳቱ የእርዳታ ምግባቸውን፣ መጠለያቸውን ያጡ ስደተኞቹ እገዛ እንዲደረግላቸው ጥሪ ማቅረባቸውን ዘገባው አመላክቷል። ኡምራ ኩባ መጠለያ ካምፖች በሺዎች የሚቆጠሩ የትግራይ ስደተኞች ተጠልለውበት የሚገኝ ካምፕ ሲሆን መጠለያ ጣቢያው ከአቅሙ በላይ ስደተኞችን በማስጠለሉ የተጨናነቀ መሆኑ ዘገባው ጠቁሟል። በተጨማሪም በሱዳን በጦርነቱ ምክንያት በተከሰተ ረሃብ አንዳንድ ቤተሰቦች ሳር እየበሉ ነው ተብሏል። የሱዳን ጦር ሰራዊት ኤስኤኤፍ ካርቱም ከተማ የሚገኘውን ቤተ መንግስት በመቆጣጠር በ2 ዓመቱ የእርስ በርስ ጦርነት ወሳኝ የተባለውን ድል መቀዳጀቱን ተናግሯል። የሱዳን መንግስታዊ ቴሌቪዥን ጦሩ ቤተ መንግስቱን ያስለቀቀው ከፈጥኖ ደራሽ ኃይሉ አርኤስኤፍ መሆኑን ዛሬ ማለዳ ዘግቧል። ፈጥኖ ደራሽ ኃይሉ ቤተ መንግስቱን ጨምሮ የሱዳን በርካታ ሰፈሮችን ለበርካታ ጊዜያት ተቆጣጥሮ ነበር። በሁለቱ የሱዳን ኃይላት መካከል ጦርነቱ ከዛሬ 2 ዓመት ግድም ማለትም ሚያዝያ 7 ቀን 2015 ዓ.ም ከተቀሰቀሰ በኋላ ቤተ መንግስቱ ወዲያውኑ በፈጥኖ ደራሹ ኃይል ቁጥጥር ወድቆ ነበር። ይህን ድል ለሱዳን ጦር ሰራዊት ታላቅ ምርታ እንደሆነ ቢገለጥም ፈጥኖ ደራሽ ኃይሉ የካርቱም ደቡባዊ ክፍልንና በዋና ከተማይቱ ተጎራባቿ ኦማድሩማን ከተማ መካከል ያሉ ቦታዎች አሁንም እንደተቆጣጠረ መሆኑ ተዘግቧል። 2 ዓመት በተጠጋው የሱዳን የእርስ በርስ ጦርነት ከ28000 በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት ዘግቧል። ከ3 ሚሊዮን በላይ ሰዎች ተፈናቅለዋል። ጦርነቱ በፈጠረው ረሃብ የተነሳ አንዳንድ ቤተሰቦች በህይወት ለማቆየት ሳር እየበሉ መሆናቸውን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ